ሰላም ጤና ይስጥልኝ ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? አመሻሽ ላይ የወጣ አንድ አዲስ መረጃ አለ። ላለፉት 4 ዓመታት ያህል ተዘግቶ የነበረው የዛላምበሳ መንገድ ወደ ኤርትራ የሚመራው ማለት ነው መከፈቱን የተለያዩ የመረጃ ምንጮች እየገለጹ ይገኛሉ። እንደ መረጃ ምንጮቹ ገለጻ ከሆነ ይህ መንገድ የተከፈተው በዛሬው ዕለት ነው። ከዚህ ቀደምም ያው በድንበር አካባቢ የሚገኙ የትግራይ አካባቢዎችን የኤርትራ ወታደሮች የተቆጣጠሯቸው ማለት ነው በክፍት መሆን መጀመራቸውንና የኤርትራ ወታደሮችም ከዛ አካባቢ እየለቀቁ እንደሆነ የተለያዩ መረጃዎች በነ ስታሊን ገብረስላሴና ሌሎች የመገናኛ ብዙሃን ባሏቸው ግለሰቦች አማካኝነት ሲሰራጭ ነበር። በዛሬው ዕለት ግን የዛላምበሳ መንገድ መከፈቱን የተለያዩ ምንጮች እየተናገሩ ይገኛሉ። ከነዚህ መካከል ደግሞ የአሲምባ ዲሞክራሲያዊ ፓርቲ ወይም አዴፓ ዋና ሊቀመንበር የሆኑት አቶ ዱሪ አስገዶም በፌስቡክ ገጻቸው ባጋሩት መልእክት መሰረት ላለፉት 4 ዓመታት ያህል ተዘግቶ የነበረው የዛላምበሳ መንገድ በአሲምባ ዲሞክራሲያዊ ፓርቲ እና በኤርትራ መንግስት እንዲሁም ከሌሎች የሚመለከታቸው አካሎች ጋር ወይም ተቋማት ጋር በመነጋገር መንገዱ በዲፕሎማሲያዊ መንገድ ሊከፈት እንደቻለ በፌስቡክ ገጻቸው ላይ ጽፈዋል። ይህን ለማረጋገጥ እንግዲህ የሶስተኛ ወገን ወይም ደግሞ የገለልተኛ አካላት ወይም ሚዲያዎች ኃላፊነት ይሆናል። ከዚህ ቀደምም ያው ቀደም እንደጠቀስኩት በእነ ስታሊን በኩል ሲሰራጭ የነበረው መረጃ እነ ድምጽ ወያነ ትግራይና ሌሎች የመንግስታዊና መንግስታዊ ያልሆኑ የመገናኛ ብዙሃን ሁኔታው ሐሰተኛ እንደሆነና የኤርትራ መንግስት ከዛ አካባቢ አለመልቀቁን ሲናገሩ ቆይተዋል። የአካባቢው አስተዳዳሪዎችን በመጥቀስ ማለት ነው። እንግዲህ የዚህ መንገድ መከፈት ምን አይነት አንድምታ ይኖረዋል የሚለውን በቀጣይ ጊዜያት የምንመለከተው ቢሆንም በአሁኑ ሰዓት በኤርትራ መንግስት ደጋፊዎችና በአንዳንድ የትግራይ ክልል አክቲቪስቶች አማካኝነት እየተስተዋለ የሚገኘው ጥምረት የመፍጠር ወይም ደግሞ ጽምዶ የተባለውን እንቅስቃሴ ማካሄድ ሂደት አንድ እርምጃ ወደፊት የሚያራምደው ነው ብለው ቢናገሩ ወገኖች አሉ። ከዚህ ቀደም በነ ሰብዘሳነሰብ ወይም ደግሞ ብርሃነ ገብረገርግስ ስለሱም የተወሰነ ጉዳዮችን ተመልክተን ዜናዎችን ሰርተን እንደነበር የምታስታውሱት ነው። የቦምብ ጥቃት ሁሉ እንደደረሰበት እና የግድያ ሙከራ እንደተፈጸመበት በማህበራዊ ሚዲያው አጋርቶ ነበር። ከዛም በኋላ ለእስርም ተዳርጎ ነበር። ለእስር የተዳረገበት አንዱ ምክንያት ህገወጥ በሆነ መልኩ ድንበር ሲሻገር ነበር የሚል ነገር ነው የተነሳው በክልሉ ጊዜያዊ አስተዳደር አማካኝነት። ያው ከአወል ሰይድ ጋር የተገናኙት ዛላምበሳ አካባቢ እንደሆነ ነው ሲነገር የነበረው። ስለዚህ ዛላምበሳ በአሁኑ ሰዓት የጽምዶ የሚባለው የጥምረት እንቅስቃሴ በኤርትራ መንግስት ደጋፊዎች እና በአንዳንድ የትግራይ አክቲቪስቶች መካከል እንዲሁም ደግሞ የኤርትራ መንግስት ድጋፍ እያደረገለት በሚገኘው እንቅስቃሴ ላይ የማጠንጠኛ ነጥብ ሆና የምትገኝ አካባቢ መስላ ነው የምትታየው። ወደ አዲግራትም በኩል እንደዚህ የኤርትራ መንግስት ጽህፈት ቤት ከፍቶ ግንኙነት ሲፈጠር ነበር ከአንዳንድ የህወሓት አመራሮች የሚል የተለያዩ ስሞታዎች ከተቃዋሚ ድርጅቶችና እንዲሁም ከጊዜያዊ አስተዳደሩ ደጋፊዎች በኩል ማለትም ከዚህ ቀደም በአቶ ጌታቸው ረዳ ይመራ የነበረው ጊዜያዊ አስተዳደር የሚደግፉ ማለት ነው ሲነሳ የነበረ ሀሳብ ነው። አሁን ላይ እንግዲህ ከዚህ ቀደም ሲነሱ የነበሩትን ትችቶች የኤርትራ መንግስት ጋር ተገቢ ያልሆነ የሚለውን ያው በአንጻራዊነት እንመልከተውና ተገቢ ያልሆነ ግንኙነት ሲፈጥሩ ነበሩ የተባሉት አካላት በዛላምበሳ በኩል ግንኙነት እንደጀመሩ ተደርጎ ነው እንግዲህ በተለያዩ የማህበራዊ ሚዲያዎች ሲገለጽ እያየን ያለ ነው። ከዚህም በኋላ እንግዲህ የማስተባበያ ነጥቦች የሚነሱ ይመስለናል በእኛ በኩል። እነዚህንም ደግሞ እናስተናግዳለን
ከአንዳንድ የመረጃ ምንጮች ግን እንደተገኘው ዘገባ ከሆነ የዛላምበሳ መንገድ ተከፍቷል። ነገር ግን መንገዱ መከፈቱ ነው እንጂ የኤርትራ መንግስት ወታደሮች ከአካባቢው ለቀዋል ወይ የሚለውም እጅግ በጣም አጠራጣሪ ሁኔታ ነው ያለው። በኤርትራና በትግራይ ክልል መካከል የተለያዩ አይነት የተሽከርካሪ እንቅስቃሴዎች ማለትም የጭነት ተሽከርካሪዎች በምስል በሚታይ መልኩ ሲንቀሳቀሱ እንደነበረ የታዘብነው ነገር ነው። እንግዲህ ይህ ሂደት እስከ የት ድረስ ያስኬዳል፣ እስከ የት ድረስ ይጓዛል የሚለው ያው ሁኔታዎች በየደቂቃው ተቀያያሪዎች ናቸው። የሚባለውንና የሚታየውን እንግዲህ ለእናንተ የምናቀርብ ይሆናል። ከጊዜው አስተዳደሩን በኩል ደግሞ የሚቀርቡ በተለይም በአካባቢው አስተዳዳሪዎች የሚነሱ ሀሳቦች ካሉ እንግዲህ ተመልሰን ሰዓትም ሳይገድበን ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን በቅድሚያ በክብር እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። አስተያየቶቻችሁንም እንድትገልጹ በአክብሮት እንጋብዛችኋለን። መልካም ምሽት።